ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢድ አልፈጥር በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። የጠቅላይ ሚኒስትሩ ሙሉ መልእክት እንደሚከተለው ይቀርባል። በህዝበ ሙስሊሙ ዘንድ ኢድ አልፈጥር የበረከት በዓል ተደርጎ ይታመናል። ረመዳንም አላህ ደግነትን የሚገልጽበት ውድ ስጦታዎችን ለሰው ልጆች የሰጠበት ወር ነው። ቁርአን ወደ ምድር የወረደበት፣ ጀሃነም ተዘግቶ የጀነት በሮች የሚከፈቱበት፣ ሁሉም እንደ እምነቱ ጽናትና እንደ አላህ እዝነት ምንዳዎችን የሚያገኝበት ወቅት በመሆኑ ህዝበ ሙስሊሙ ዘውትር የረመዳንንና ኢድ አልፈጥርን መምጣት በጉጉት ይጠብቃል። በኢድ አልፈጥር ከፈጣሪ በረከት የሚቸራቸው የረመዳንን ወር በጾምና በዱዓ ያሳለፉት ናቸው። በበዓሉ መምጣት የሚደሰቱትም ረመዳንን በመልካም ተግባር ለማሳለፍ የበረቱ ናቸው። በተቀደሰው ወር ከክፋት የተቆጠቡ፣ ለድሆችና አቅመ ደካሞች ዘካት የሰጡ፣ የበደሏቸውን ይቅር ለማለት እየደፈሩ በሐሴትና በመንፈሳዊ ኃይል ተሞልተው ለኢዱ ይደርሳሉ። በተቃራኒው ለዱዓ የሰነፉና ለመስጠት ሰቱ ከፈጣሪ በረከት አያገኙም። ከፊታችን ግንቦት ላይ የሚካሄደው ምርጫ ሀገራችንን የዲሞክራሲን ድል የምትቀዳጅበት፣ ወደ ቀጣይ ብሩህ ዘመኗ የምትሸጋገርበት በር ነው። እንደ ሀገር ለዓመታት ዲሞክራሲን ስንናፍቅ ኖረናል። ጉዟችን አልጋ ባልጋ አልነበረም። ነገር ግን ከፈተና በኋላ በረከት፣ ከብርታት በኋላ ሐሴት እንዳለ ከረመዳን ጾምና ከኢድ አልፈጥር በዓል እንማራለን። መልካም የዘራ ሰው መልካም ምርት እንደሚያጭደው ሁሉ እሾክ የዘራውም አሜኬላ ያጭዳል። ስለተመኘን ብቻ አሜኬላው በመልካም ሰብል አይለወጥም። በመንፈሳዊውም ሆነ በዓለማዊ ጉዳዮች ውስጥ ዘርና ምርት የተቆራኙ ናቸው። ስለ ዲሞክራሲም ስናስብ ይህንን ሀቅ መዘንጋት የለብንም። የምንገነባው ህጋዊና ህዝባዊ መንግስት የሚወሰነው በቅድመ ምርጫ ተሳትፏችን ልክ ነው። ተሳትፏችን ከጠየመ ዲሞክራሲያችንም ይጠይማል። ደካማ ተሳትፎ አድርገን ጠንካራ ዲሞክራሲ ለማዋለድ መመኘትም ሞኝነት ነው። ዲሞክራሲያዊ ስርዓት በባዶ መሬት አይበቅልም። በግጭትና ስርዓት አልበኝነትም አይገነባም። ይልቁንም ስኬትን ለትብብርና ቅንጅት ልብን ክፍት ማድረግን፣ በጨዋታው ህግ መመራትን ይጠይቃል። ረመዳን ቤተሰብ የሚገናኝበት፣ ህሊና የሚሰበሰብበት፣ ሰውነት የሚገራበትና መንፈስ የሚቀናበት ወር ነው። ኢድ አልፈጥር ደግሞ የሰው ልጅ ጤናማ ግንኙነቶች የሚያመለክት በዓል ነው። የሰው ልጅ ከፈጣሪው ጋር ከራሱ ጋርና ከወገኑ ጋር የሚኖረው ግንኙነት ጤናማ ካልሆነ ጠቅላላ ህይወቱ ጤናማ አይሆንም። በረመዳን ወቅት ጾሙ ሰዎችን ከራሳቸው ጋር ያገናኛቸዋል። ሰላትና ዱዓ ከፈጣሪያቸው ጋር ያገናኛቸዋል። ኢፍጣርና ዘካት ደግሞ ከማህበረሰቡ ጋር ያገናኛቸዋል። ኢትዮጵያውያን ጤናማ ህይወትን መምራት እንድንችል እነዚህን ሶስቱን ጤናማ ማድረግ አለብን። ሰው ከፈጣሪውና ከራሱ ጋር ያለው ግንኙነት ጤናማ ካልሆነ ለማህበረሰቡም ለሀገሩም ጠንቅ ነው። ሰው ከራሱ ጋር እየተጋጨ ከኖረ ከሁሉም ጋር ይጋጫል። ዛሬ ጦርነትን ባህል፣ ዝርፊያን ልማድ፣ ጥፋትን እሴት፣ ውድመትን ክብር አድርገው የሚኖሩት ሰዎች የመጀመሪያው ችግራቸው ከፈጣሪያቸውና ከራሳቸው ጋር አለመስማማት ነው። ውስጣዊ ባህሪያቱ ያልተስማማለት ሰው ከማንም ጋር አይስማማም። እርቅ፣ ሰላም፣ ፍቅር፣ መግባባትና መስማማት የሚባሉት ነገሮች አይገቡትም። ሰው ከፈጣሪውና ከራሱ ጋር ከተስማማ ከማንም ጋር መስማማት ይችላል፣ ከእንስሳትም ጋር ሳይቀር። ለድንቢጥ እንኳን ቢሆን የራራ ሰው በፍርድ ቀን አላህ ይራራለታል ሲሉ ነቢዩ ሙሐመድ ያስተማሩት ለዚህ ነው። የእስልምናም ዋናው መሰረት ሰላም የሆነው ለዚህ ነው። ሰላም ማለት ከራስና ከአካባቢ ጋር በጤናማ ግንኙነት ለመኖር መቻል ነውና የዘንድሮውን የኢድ በዓል ስናከብር በዓለማችን ስለ ሰላም የሚነገረውን ያህል የዓለም ህዝቦች በሰላም መኖር ለምን አልቻሉም ብለን እንጠይቅ። የግጭትና የጦርነት ድንጋይ እየደጋገመ ለምን ይመታናል? ከአዛኝ ይልቅ ገዳይን እንደ ጀግና የሚያየው ልምዳችን ለምን ገናና ሆነ? የሰው ልጅ ከግጭትና ከጦርነት ያተረፈው ድህነትንና ኋላ ቀርነትን መሆኑን እያየን ለምን አልተማርንም? ሰልጥነዋል በምንለው ዓለም የሚኖሩ ወገኖቻችን እንዴት ግጭትንና ጦርነትን የሚያበረታቱ ሆኑ? ይህ ትውልድ እነዚህን ጥያቄዎች በሚገባ አጢኖ ምላሽ ሊያገኝላ
ልንፈቅድላቸው ይገባል። ከራሳቸው ጋር ሰላም ያጡ አካላት የማህበረሰቡን ሰላም እንዲረብሹ ልንፈቅድላቸው አይገባም። ከረመዳን እሴቶች ጋር የተጣሉ ሰዎች ዘመቻችንን እንዲረብሹ ልንፈቅድላቸው አይገባም። በ12ኛው መቶ ክፍለ ዘመን እንደ 21ኛው ክፍለ ዘመን መኖር ቀድሞ መገኘት ነው። በ21ኛው ክፍለ ዘመን እንደ 12ኛው ክፍለ ዘመን መኖር ግን መረገም ነው። መግደል፣ ማገት፣ የገበሬውን እርሻ ማቃጠል፣ ሴቶችን መድፈር፣ ማህበራዊ ተቋማትን መመዝበር፣ ቅርስና ታሪክን ማበላሸት፣ ጠመንጃን የሁሉም ነገር መድኃኒት አድርጎ መውሰድ፣ እነዚህ ሁሉ ከ800 ዓመታት በፊት ያለፉ የሰው ልጅ ጠባያት ናቸው። ከሶስት አካላት ጋር የታረቁ ሰዎች ብርቱዎች ናቸው ይባላል። ከራሳቸው ከማህበረሰባቸውና ከፈጣሪያቸው ጋር። እንደ ኢትዮጵያዊ እኛም ራሳችንን የገዛን ፈጣሪን የምንፈራና ለማህበረሰብ ሰላምና እድገት የምንጨነቅ መሆን አለብን። ኢትዮጵያ የምታድግና የምትበለጽገው በዜጎቿ እንጂ በሌላ አይደለም። ዜጎቿ ሲገነቡ ትገነባለች። ዜጎቿ ሰላም ሲሆኑ ሰላም ትሆናለች። ዜጎቿ ሲስማሙ የብልጽግና ጉዞዋ ይሰምራል። የኢትዮጵያ መበልጸግ የሌላ ሳይሆን የኛ መበልጸግ ነው። ስለሆነም ኢትዮጵያ እንድትበለጽግ የሚፈለግብንን መስዋዕትነት ሁሉ የመክፈል ኃላፊነት የኛ ነው። የኛ ልፋት ከዛሬ አልፎ ለትውልድ ይተርፋል። ሀገር መውደዳችን የሚታወቀውና መልካም ዜግነታችን የሚገለጠው በስራችን ነው። ነብዩ መሐመድ ምርጥ ሰዎች ማለት ሌሎችን ለመጥቀም የበረቱ ሰዎች ናቸው ብለው ያስተማሩትም ለዚህ ነው። ይህን የኢድ አልፈጥር በዓል እነዚህን መልካም እሴቶችን እያሰብን ሶስቱን ጤናማ መስመሮችንም እያጸናን እንድናከብረው አደራ ላለው። በድጋሚ መልካም የኢድ አልፈጥር በዓል ይሁንልን። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። መጋቢት 2018 ዓ.ም 1447ኛውን የኢድ አልፈጥር በዓልን አስመልክቶ የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼክ አብዲ ሽኩር አማን ከድር የእንኳን አደረሳችሁ መልእክት አስተላልፈዋል። ሚካኤል ገሞ ተጨማሪ አለው። የሲዳማ ክልል የእስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼክ አብዲ ሽኩር ከድር 1147ኛው የኢድ አልፈጥር በዓልን አስመልክቶ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። የሲዳማ ክልል ህዝብ ሙስሊም በአጠቃላይ አላህ ሱብሃነሁ ወተዓላ እንኳን ለ1447ኛው ኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን። የዘንድሮው የኢድ አልፈጥር በዓል ሲከበር በአቅም ማነስ ምክንያት በዓሉን ማክበር ለማይችሉ ወገኖች ድጋፍ በማድረግና የተቸገሩትን በመርዳት መሆን እንደሚገባም አንስተዋል። ረመዳን ውስጥ ብዙ ትምህርቶችን በተግባር ስልጠናዎችን ወስደናል። መተጋገዝን፣ መከባበርን፣ አንድነትን፣ አንዱ ለአንዱ መራራትን፣ መተዛዘንን ማለት ነው። ያለው ለሌለው መስጠትን ያ ሁላ ረመዳን ውስጥ ስንተገብረው ነው የነበርነውና ህዝብ ሙስሊሙ ያን ይዞ ከረመዳን ወጥቶ እስከ ኢድ ድረስ ከኢድም ወጥቶ በኖርማሊ ጊዜ ላይ ይሄንን መተግበር አለበት። እዛ ረመዳን ውስጥ ስንሰራ የነበርናቸው ስራዎችን መቀጠል ይዘን ወደ ህይወታችን ወደ ግል ህይወታችን ማምጣት መቻል አለብን። በዛ ሁኔታ ባሉንም በዛ ልክ በመቻቻል በመከባበር ሰላማችን እንደተጠበቀ ሆኖ ልናከብር ይገባል ይላለሁኝ። ባሉን ስናከብር ለሀገራችን መጸለይና ዱዓ ማድረግ ይገባልም ብለዋል። ኡማው በአጠቃላይ በኢትዮጵያ ሙሉ አላህ ሱብሃነሁ ወተዓላ ሰላም አድርጎ ሀገራችንን አላህ ሱብሃነሁ ወተዓላ ጠብቆልን ሰላማችን ተጠብቆ ረመዳንን በጥሩ ሁኔታ ጾመን ጨርሰናል። እንግዲህ ሰላም የሚባለው ነገር ወሳኝ ነው። ማንም የማይደራደርበት ጉዳይ ነው። ሰላም ሲኖር ነው ሰው መኖር የሚችለውና ስለዚህ ሁላችንም አላህን በመጀመሪያ ደረጃ ማመስገን አለብን። ለምን የሀገራችንን ሰላም የጠበቀልን ከዛ ደግሞ ሀገራችን ሰላም ሆና እንድትቀጥል አስተዋጽኦ ያደረጉትን አካላትን ከመንግስትም እንደዚሁም ደግሞ ከጸጥታም
የሚመለከታቸው ሁላ የድርሻቸው የተወጡትን አላህ ከር ጀዛቸውን አላህ ይክፈልላቸው። እኛም እንደ ሙስሊሙ እናመሰግናለን። በመጨረሻም በመላው ዓለም ለሚገኙ የሃይማኖቱ ተከታዮች የእንኳን አደረሳችሁ መልእክታቸውንም አስተላልፈዋል። በአጠቃላይ ኡማው ሙሉ በኢትዮጵያ ላይ ያሉ ሙስሊሞች ሙስሊም ያልሆኑትንም በተለይ በሲዳማ ክልል ውስጥ ያለው ህዝብ ሙስሊም ያልሆኑትንም እንኳን አላህ ሱብሃነሁ ወተዓላ ለ1447ኛውን ዒድ አልፍጥር በዓል አደረሳችሁ ይላለሁኝ። አላህ ሱብሃነሁ ወተዓላ አገራችን የሰላም ያደርግልን። እንደዚሁም ደግሞ በዓሉ የሰላምና የልማት የእዝነትና የመተጋገዝ እንዲሆን እመኛለሁ። የሲዳማ ክልል እስልምና ጉዳዮች ምክር ቤት ዳዋ ትምህርት ቤት ስልጠና ዘርፍ ኃላፊ በበኩላቸው የጾም ወራት አንድነትን እንደሚያጠናክርና በሙስሊሙ መካከል ያለውን መተሳሰብና አንድነት እንደሚጨምር አንስተዋል። የተቸገሩ ወገኖቻችን ብቻቸው እየፈጠሩ የነበሩት ሙስሊም ጋር ተሳስሮ አንድ ላይ ትልቁም ትንሹም ደሃም ሀብታምም መንገድ ላይ ወጥቶ ሲፈጥር ትልቅ ደስታና ትልቅ መተሳሰር ይፈጥራልና ትልቅ ጥቅሜታ ለሀገርም ለማህበረሰብ የሙስሊም ማህበረሰብም ለሌሎችም ለሌሎ እምነት ተከታዮችም አርአያ የሆነበት ነው የመንገድ ላይ ኢፍጣር። የዘንድሮው ጾም በርካታ ትሩፋቶች ያሉት መሆኑን ገልጸው በቤተ እምነቱ ተከታዮች መካከል የነበረውም ቁርሾ ተቀርፎ በሰላም የተፈታበት መሆኑ ልዩ እንደሚያደርገውም ገልጸዋል። በሌላ በኩል የሲዳማ ክልል የእስልምና ጉዳዮች ከፍተኛ ምክር ቤት ስራ አስፈጻሚ አባል ሀጅ ኡመር ሀሰን በበኩላቸው የረመዳን ጾምን አስመልክቶ ባስተላለፉት መልእክት ጾም ከእህልና ከውሃ ከመራቅ ባለፈ በውስጡ በርካታ ቁም ነገሮችን የያዘ መሆኑን ገልጸዋል። ቢስሚላህ ጾሙ ሂደት በጣም ጥሩ ነው። ጾም የራሱ የሆነ ትናለው ውስጡ ብዙ ነገሮች የያዘ ነገር አለ። ጾም ረህመት ነው፣ እዝነት ወር ነው፣ ውዴታ አለ፣ ፍቅር አለ፣ መተዛዘን አለ። በሱ ውስጥ ብዙ ነገሮች አሉ። የኢባዳ ወር ነው እና ያው ሁሉም ነገር አለና አሪፍ ነው፣ በጥሩ ነው ያለሰለፍ ነው። የግብርና ሚኒስቴርና ተጠሪ ተቋማቱ በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖች ከ35 ሚሊዮን ብር በላይ ድጋፍ አደረጉ። በጋሞ ዞን በተፈጥሮ አደጋ ለተጎዱ ወገኖች ሰብአዊ ድጋፍ በፍጥነት እንዲደርስ የተጀመረው የመንገድ ከፈታ ስራ በቀጣይ 3 ቀናትም ይጠናቀቃል። በጋሞ ዞን በተፈጥሮ አደጋ ለተጎዱ ወገኖች እየተደረገ ያለው ድጋፍ ተጠናክሮ ቀጥሏል። መንግስታዊና መንግስታዊ ያልሆኑ ተቋማትን ጨምሮ ባለሀብቶችና ሌሎች አካላት በድጋፍ ስራው ላይ ያልተቋረጠ ተሳትፎ እያደረጉ ይገኛሉ። የግብርና ሚኒስቴርና ተጠሪ ተቋማቱ በጋሞ ዞን በተለያዩ ወረዳዎች በተከሰተው የመሬት መንሸራተትና የጎርፍ አደጋ ለደረሰው የህይወት መጥፋትና የሀብት ውድመት የተሰማቸውን ሀዘንም ገልጸዋል። የግብርና ሚኒስቴር አዲሱ አረጋ ሚኒስቴሩ በተፈጥሮ አደጋው ምክንያት ለተጎዱ ወገኖች ከ35 ሚሊዮን ብር በላይ ድጋፍ ማድረጉንም ገልጸዋል። ሚኒስቴሩ ካደረገው የ35.5 ሚሊዮን ብር ድጋፍ በተጨማሪ 2 ፒካፕ ተሽከርካሪዎችን መለገሱንም ሚኒስተሩ ተናግረዋል። ችግሩን በጥናት ላይ በመመስረት በዘላቂነት ለመፍታት በሚደረገው ጥረት ሚኒስቴሩ ከክልሉ መንግስት ጋር በመቀናጀት የበኩሉን እንደሚወጣም አቶ አዲሱ አረጋግጠዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ በበኩላቸው ሚኒስቴሩ ላደረገው ድጋፍ በክልሉ ህዝብ ስም ምስጋናቸውን አቅርበዋል። በህይወት የተረፉ ወገኖችን በዘላቂነት ለማቋቋምም የአጭርና የረጅም ጊዜ እቅድ አውጥተን እየሰራንም እንገኛለን ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ካናዳ በኢትዮጵያ የኒውክሌር ፕሮግራም ላይ ለመሳተፍ ፍላጎት እንዳላት በኢትዮጵያ የካናዳ አምባሳደር ኒኮላስ ሲማርዲ ገለጹ። የኢትዮጵያ ኒውክሌር ኢነርጂ ኮሚሽን ኮሚሽነር አቶ ሰንዶካን ደበበና በኢትዮጵያ ከካናዳ አምባሳደር ጋር በኒውክሌር ኢነርጂ ትብብር ዙሪያ ፍሬያማ ውይይት አካሂደዋል። ዝርዝሩን ሙሉ ቀጠራ እንደሚከተለው ታቀርበዋለች።
የውይይቱ ዋነኛ አጀንዳ አነስተኛ የኒውክሌር ሪያክተሮች ወይም ኤስኤምአር ላይ ያተኮረ ሲሆን አምባሳደር ኒኮላስ ስማርት የካናዳ መንግስት በኢትዮጵያ የኒውክሌር ኢነርጂ ልማት ላይ በንቃት ለመሳተፍና አጋር ለመሆን ያላትን ከፍተኛ ፍላጎት ገልጸዋል። አምባሳደሩ የካናዳ ኤስኤምአር ቴክኖሎጂና የቴክኒክ ድጋፍ ለኢትዮጵያ የወደፊት የኃይል አማራጭ ምርጫ መሰረተ ልማት ግንባታ ቀዳሚና ስትራቴጂካዊ አማራጭ እንደሚሆን በዝርዝር አብራርተዋል። በተጨማሪም በኒውክሌር ኃይል ማመንጫ ልማት በማዕድን ልማት እንዲሁም በሰው ኃይል አቅም ግንባታ ዙሪያ ጥልቅ ምክክር ተደርጓል። በተለይም አነስተኛ የኒውክሌር ሪያክተሮች ቴክኖሎጂ በዘላቂነት ስራ ላይ ለማዋል የኢትዮጵያ ወጣቶች በካናዳ በሚገኙ ታዋቂ የኒውክሌር ተቋማት ውስጥ የሚሰለጥኑባቸው የትምህርትና የተግባር ልምምድ እድሎች ላይ ዝርዝር ውይይት ተካሂዷል። አምባሳደሩ በኮሚሽኑ ዋና መስሪያ ቤት ያደረጉትን ጉብኝት ተከትሎ እስካሁን የተከናወኑ ተግባራትንና ቀጣይ የዝግጅት ምዕራፎች አድንቀዋል። አምባሳደር ስማርት ካናዳ ለዚህ ታላቅ አገራዊ ፕሮጀክት ስኬት ስትራቴጂካዊ አጋር በመሆን በንቃት ለመሳተፍ ያላትን ቁርጠኝነት ዳግም አረጋግጠዋል። ውይይቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት በማጠናከር በኒውክሌር ሳይንስና ቴክኖሎጂ ዘርፍ ለሰላማዊ ዓላማና ለዘላቂ ልማት በጋራ ለመስራት በሚያስችል የጋራ መግባባት፣ ገንቢ ምክክርና የጸና ቁርጠኝነት መጠናቀቁን ከኮሚሽኑ የወጣው መረጃ ያመላክታል። ዘገባው የኢትዮጵያ ቴሌቪዥን ነው። በኢትዮጵያ ተግባራዊ የተደረገው ሀገር በቀል የኢኮኖሚ ሪፎርም ሀገሪቱን ምቹ የኢንቨስትመንት መዳረሻ ከማድረግ ባለፈም ኢኮኖሚዋን ወደ ላቀ ደረጃ እያሸጋገረ መሆኑን የአንሞል ፕሮዳክትስ ጄኔራል ማናጀር ራጂቭ ሻርማ ገለጹ። ቆንጂት አየለ ዝርዝር አላት። በኢትዮጵያ የተፈጠረው ምቹ ኢንቨስትመንት ሁኔታ ለህንድ ባለሀብቶች ሰፊ እድል መፍጠሩን የአንሞል ፕሮዳክትስ ጄኔራል ማናጀር ራጂቭ ሸርማ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ ጠቅሰዋል። በተለይም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በቅርቡ በኢትዮጵያ ያደረጉት ጉብኝት የሁለቱ ሀገራት የኢንዱስትሪና የኢንቨስትመንት ትብብር ወደ ላቀ ደረጃ አሸጋግሮታል ነው ያሉት። ሀገሪቱ በሀገር በቀል የኢኮኖሚ ማሻሻያው ቀደም ሲል ለውጭ ባለሀብቶች ዝግ የነበሩ የንግድ መስኮችን ክፍት ማድረጓ የኢንቨስትመንት አቅሟን በእጅጉ እንዳሳደገው ለአብነት ጠቅሰዋል። ኢትዮጵያ ሳቢ ኢንቨስትመንት መዳረሻ ያደረጓት ምክንያቶች በርካታ መሆናቸውንም ጨምረው አንስተዋል። በዚህም በኢትዮጵያ እየተገነቡ ያሉ ግዙፍ መሰረተ ልማቶችን በተለይም በቅርቡ ግንባታው የተጀመረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ለንግድ እንቅስቃሴው ተጨማሪ ምቹ ሁኔታ ይፈጥራልን ብለዋል። በኢትዮጵያ ተግባራዊ የተደረገው ሀገር በቀል የኢኮኖሚ ሪፎርም ሀገሪቱን ምቹ ኢንቨስትመንት መዳረሻ ከማድረግ ባለፈ ኢኮኖሚዋን ወደ ላቀ ደረጃ እያሸጋገረ መሆኑንም ገልጸዋል። በሌላ በኩል ሰፊ ሀገር ውስጥ ገበያና ከፍተኛ የምርትና የአገልግሎት ፍላጎት መኖሩን ጠቁመው ለኢንቨስትመንት ስራ ዝግጁ የሆነ ሰፊ ወጣት የሰው ኃይል ሌላ የሀገሪቱ ትልቅ አቅም መሆኑን አክለዋል። ባለሀብቶች ቪዛን፣ የስራ ፍቃድና ሌሎች አገልግሎቶችን በአንድ ማዕከል በተሳለጠ መልኩ እንዲያገኙ መደረጉ የመንግስትን ቁርጠኝነት እንደሚያሳይም ገልጸዋል። በውጭ ምንዛሬ በኩል የተወሰደው እርምጃም ጤናማ የገበያ ሁኔታን በመፍጠር ኢንቨስተሮች እኩል የውድድር ሜዳ እንዲያገኙና ተወዳዳሪ አቅም እንዲገነቡ ማስቻሉንም ተናግረዋል። በኢትዮጵያ ኢንቨስት በማድረግ ልምድ ያላቸው ነባር ባለሀብቶች የሀገሪቱን እምቅ አቅም ለዓለም አቀፍ ማህበረሰብ በማስተዋወቅ በኩል ትልቅ ሚና ሊጫወቱ እንደሚገባም ጠቁመዋል። የመረጃችን ምንጭ የኢትዮጵያ ዜና አገልግሎት ነው። ሰባተኛው ጠቅላላ ምርጫ ነጻ፣ ፍትሃዊና ሰላማዊ እንዲሆን የምክር ቤቱ አባል የፖለቲካ ፓርቲዎች ሚናቸውን እንዲወጡ የሲዳማ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። የጋራ ምክር ቤቱ በሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች ሚና ላይ ያተኮረ ውይይት አካሂዷል። ሌኒ አርቃ የዴሞክራሲ ባህል ግንባታ ዘርፍ ኃላፊ የሲዳማ ክልል የተፎካካሪ ፓርቲዎች ምክትል ሰብሳቢ አቶ ተስፋዬ ኤርሚያስ በክልሉ ውስጥ ከ20 በላይ ተፎካካሪ ፓርቲዎች መኖራቸውን ገልጸው የዛሬው መድረክም ግንዛቤን ለማስጨበጥ ያለመ እንደሆነም ተናግረዋል። ምርጫው ሰላማዊ እንዲሆኑ፣ ነጻ እንዲሆኑ፣ ሚናቸው እንዲወጡ፣ አቅማቸውን ለማጎልበት አባሎቻቸውን እንዲያስተምሩ፣ እንዲያስጨብጡ፣ ግንዛቤ እንዲፈጥሩ እኛም እንግዲህ እንደ ክልል ምክር ቤት ስልጠናዎች እየሰጠን ነው። መድረኮች እያካሄድን ነው የምንገኘው። ተፎካካሪ ፓርቲዎች በክልላዊና በሀገራዊ ጉዳዮች ዙሪያም በቅርበት ከመንግስት ጎን ሆነው ሲሰሩ እንደቆዩም አንስተዋል። የሀሳብ ልዩነት እንዳለ ሆኖ ግን በሀገራዊ ጉዳዮች ላይ፣ በክልላዊ ጉዳዮች ላይ፣ በሀገር አንድነት ላይ አጠቃላይ ትላልቅ በሀገራዊ ኢሹዎች ላይም እየተገናኘን እየተወያየን የራሳችንን አስተዋጽኦ ጭምር ማበርከት አለብን እያሉ ይገኛሉና
እንዳጠቃላይ ሲታይ በክልሉ ጋራ ምክር ቤት በአገር አቀፍ ተፎካካሪ ፖለቲካ ፓርቲዎች ጋራ ምክር ቤት ቀዳሚና ሞዴል ጋራ ምክር ቤት ለማድረግ እንሰራለን ብለን ነው እየሰራን ያለ ነው። ክልሉ አንጻራዊ ሰላም የሚታይበት መሆኑን ማሳያ በርካታ ተፎካካሪ ፓርቲዎች በክልሉ መኖራቸው እንደሆነ አንስተው ምርጫው ሰላማዊ፣ ዴሞክራሲያዊ፣ ፍትሃዊ እንዲሆንም በትኩረት እየተሰራ መሆኑን ገልጸዋል። አንዳንድ ግለሰቦች ግን ከፓርቲዎች ቃል ኪዳን ሰነድ ውጪ የሆኑ አስተሳሰቦችን የሚያራምዱ እንዳለም ጠቁመው ከድርጊታቸው እንዲቆጠቡም በምክር ቤቱ ስም ጥሪ አቅርበዋል። ችግሮች ካሉ ወደ ጋራ ምክር ቤት አጀንዳ እያመጡ እዛው የተወያየ መፍትሄ እያስቀመጠ እየተፈታ የመሄድ ፓርቲዎች ተስማምተው ያስቀመጡት አቅጣጫ እንዳለ ሆኖ ግን ከጋራ ምክር ቤቱ መተዳደሪያ ደንብና ከፓርቲዎች ቃል ኪዳን ሰነድ ውጭ የሚንቀሳቀሱ ግለሰቦች አሉ። እነዚህ ግለሰቦች እንግዲህ ከድርጊታቸው እንዲቆጠቡ ማሳሰብ ወዳለሁ። የሲዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ በለጠ ሰጌቦ በበኩላቸው ምርጫው ሰላማዊ፣ ፍትሃዊ፣ ዴሞክራሲያዊና የፖለቲካ ምህዳሩ ምቹ እንዲሆን ተአማኒነትን በማስረጽ ለማጠናቀቅ ሁሉም የተፎካካሪ ፓርቲዎች ኃላፊነታቸውን መወጣት እንዲችሉ ለማስቻል የግንዛቤ መድረኩ መፈጠሩንም ተናግረዋል። ያው ምርጫ እየተቃረበ ሲሄድ ብዙ ስራዎች አሉና ከእጩዎች ጋር ተያይዞ እንደዚሁም ስልጠናን ህግና ስርዓትን ከማስጠበቅ አንገል የዲሞክራሲ ምህዳር ከመስፋት አንገል ሰላማዊ ዲሞክራሲያዊና ቅቡልነት ያለው ምርጫን ለማከናወን የሚጠቅሙ ነገሮች ስላሉ አባላቱ ሁሉ ወይም እጩ የሆነ ሁሉ የጋራው ምክር ቤት የሆነ ሁሉ ህጉን ስርዓቱን በሁሉም ደረጃ ያውቃል ብለን ብዙ የምንገምተው ነገር ስለሌለ ከኛ የሚጠበቀው እንደ ጋራው ምክር ቤት ማሰልጠን ነው፣ ማስተማር ነውና ዛሬ በዋናነት የጋራው ምክር ቤት ከእያንዳንዱ ፓርቲ ሁለት ሰው መጥቶ እየሰለጠነ ይገኛል። ሄዶ ደግሞ የራሱን እጩ እያሰለጠነ በመተዳደሪያ ደንቡ በምርጫ ህግና ስርዓት መተላለፍ ያለባቸው ስርዓቶች አሉና የተቀመጡ እነዛን እያሰለጠን እንገኛለን። መራጩ ህዝብ ያለምንም ፍርሃት ማስገደድ ተጽዕኖ ወይም ጥቅማ ጥቅም ሳይገደድ በራሱ ተጽዕኖ ውሳኔ ብቻ ድምጹን መስጠት እንዲሁም የመምረጥ የመደራጀትና ሀሳቡን በነጻነት የመግለጽ መብቱ እንዲጠቀም ሁሉም ኃላፊነቱን በጋራ እንዲወጣም ጥሪ አቅርበዋል። የምርጫ ቦርድ የሚያወጣቸውን መመሪያዎችን ሁሉም ማክበር እንዳለባቸው በመድረኩም ተገልጿል። ህጎችን ለማክበርና ለማሳወቅም የምርጫ ህግጋትን ጠንቅቆ ማወቅ ከሁሉም ተፎካካሪ ፓርቲዎች እንደሚጠበቅም ተጠቁሟል። ከተለያዩ የፖለቲካ ፓርቲዎች የተወጣጡ አባላትም ከስልጠናው ብዙ ቁም ነገር ማግኘታቸውን ገልጸዋል። እንደ ፖለቲካ ፓርቲ እንደ አንድ ፖለቲከኛ የሚያነሳውን ነገር መንግስትና ፓርቲ አሁን ባለው መንግስት የትኛውም የሚፎካከር ሰዎች በአሳብ ብቻ እንደሚፎካከር አሳውን አምጥቶ በአሳብ የሚያምን መንግስት ወደ ታችኛው መዋቅር ወርዶ ህዝቡ ዛሬ ሰባተኛው ሀገራዊ ምርጫን ህዝብ አምኖ በሚሰጠው ድምጽ መንግስት ሆኖ ለመቀጠል የሚደረግ ትግል ነው። እንግዲህ መልካም ነው። እኛ እንደ ሲዳማ ክልል ላይ እንደሚንቀሳቀስ የፖለቲካ ተፎካካሪ ፖለቲካ ፓርቲ አባልነት እነዚህ አይነት መድረኮች ጥሩ ግብአቶችን የሚሰጡን ናቸው እና አሁን ላይ ደግሞ እንደሚታወቀው ከፊታችን ሰባተኛው ሀገራዊ ምርጫን የምናካሄድበት ወቅትም ስለሆነ ወቅታዊም ዝግጅት ነውና ከዛ ጋር ተያይዞ እንደ ቅድመ ዝግጅትም ይረዳናል። እንደ ክልልም ክልላችን ላይ ለሚኖረን እንቅስቃሴ ምን ማድረግ አለብን፣ ምን አይነት ሚና መጫወት አለብን የሚለውን ነገር ለመረዳት እኛ ከምናውቀው ባሻገር ወቅታዊ የሆኑ ነገሮችን ከህግጋቶች ጋር ተያይዞ ያሉትን ተጠንቅቀን ህግ አስከብረንም እኛም ህግ አክብረን ወቅታዊ እንቅስቃሴውን ምርጫውን ሰላማዊ ፍትሃዊ ነጻዊ ለማድረግ የበኩላችንን እንድንወጣ ይረዳናል። ከዛ ጋር ተያይዞ መልካም መድረክ ነው። ግንዛቤ ማስጨበጫው መድረኩ የተሻለና በአጭር ጊዜ ውስጥ ሁላችንም እንግዲህ ግንዛቤ የምንይዝበትን እንትን ነው የሰጠን ያስተማረን ጥሩ ነው የሚል እንትን አለኝ። ቅድሚያ ያው አንበሳ ድርሻውን የሚወስደው ገዢ ፓርቲ ስለሆነ ምርጫው ሰላማዊ ዲሞክራሲያዊና ፍትሃዊ እንዲሆን ሜዳውን ምቹ ማድረግ ያለበት እንደ መንግስትም ገዢ ፓርቲ ነው። ምክንያቱም ገዢ ፓርቲ ምርጫውን አምኖ ሰላማዊ ዲሞክራሲያዊ እንዲሆን ካልሰራ ተፎካካሪ ፓርቲዎች ምንም እድል የላቸውም። ምክንያቱም ሁሉን ነገር የሚያመቻቸው እሱ ስለሆነ ማለት ነው። አንበሳውን ድርሻ መውሰድ ያለበት ገዢው ፓርቲ ስለሆነ በዛሬው ዕለት በሲዳማ ክልል የሚንቀሳቀሱ ተፎካካሪ ፖለቲካ ፓርቲዎች ጋራ ምክር ቤት የተዘጋጀውን ስልጠና ወስደናል። ስልጠናው በሰባተኛው ሀገራዊ ምርጫ ወቅት በሚደረግበት ወቅት ከዛም በኋላ ይሁን ልንከተለው የሚገባው ስነ ምግባር ዙሪያ ላይ ነው ስልጠና ተሰጠን። ስልጠናው ጥሩ ነው። ጥሩ ግንዛቤ አግኝተንበታል።
ዜጎች በምግብ ራሳቸውን እንዲችሉ እንዲሁም ኑሯቸውን እንዲያሻሽሉ ለማድረግ ካሽ ፕላስ ከተሰኘ መንግስታዊ ያልሆነ ፕሮጀክት ጋር በመተባበር በተሰራው ስራ ተጨባጭ ለውጥ ማምጣት መቻሉን የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳዮች ቢሮ ገለጸ። ቢሮው ፕሮጀክቱን ከሚያስተባብሩ አካላት ጋር በመሆን ድጋፍ የተደረገላቸውን ዜጎች በሸበዲኖ ወረዳ ተገኝቶ የመስክ ምልከታ አድርጓል። ገዛኸኝ ጋሻው ተጨማሪውን ይዞታል። የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳዮች ቢሮ ሴቶች በማህበራዊ በኢኮኖሚያዊና በሌሎችም ዘርፎች ተሳትፎአቸውን በማጠናከር ሁለንተናዊ ተጠቃሚነታቸውን እንዲያረጋግጡ ለማስቻል ትልቅ ትኩረት ተሰጥቶ እየተሰራ ይገኛል። ቢሮ ኃላፊዋ ወይዘሮ እምቤት ኢሳያስ ላለፉት ዓመታት በተለይም ሴቶች በማህበራዊ በኢኮኖሚያዊና በሌሎችም ዘርፎች ተጠቃሚነታቸውን እንዲያረጋግጡ ለማስቻል ግብረሰናይ ድርጅቶች ጋር በመቀናጀት በርካታ ስራዎች መሰራታቸውን አንስተው በቀጣይነትም ዜጎች ከድህነት ተላቆ ራሳቸውን እንዲችሉ ለማድረግ ትልቅ ትኩረት ተሰጥተው እንደሚሰራም አንስተዋል። ኡሞሎሶ ሐናንፉ ሞወቴ ምልመሉኒ ሐናንፈ ሎንሶቦ ምልመሉ ሙሲዳንዲ ነው። በመጀመሪያ ወደ ስራ ከመግባታችን በፊት ምልመላ ነው ያካሄድ ነው። ከመንግስት ሰራተኞች ውጪ አብዛኞቹ አጥቢና ነብሰ ጡር የሆኑ እናቶች ምርመራ ካካሄድን በኋላ ወደ ምልመላ ውስጥ አካተናቸዋል። ከእድሉ ተጠቃሚ የሆኑት ዜጎችም ተጨባጭ ውጤት ማምጣት ችለዋል። በቀጣይነትም በሌሎች ወረዳዎች መሰል ስራዎችን ነው የምንሰራ የሚሆነው። የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳዮች ቢሮ ምክትልና የማህበራዊ ዘርፍ ኃላፊ አቶ ባንታየው ቀጸላ በበኩላቸው ዜጎች ከአመጋገብ ስርዓት ጋር ተያይዘው ጨቅላ ህጻናት ለተለያዩ በሽታ እንዳይጋለጡ ከካሽ ፕላስ ፕሮጀክት ጋር በመተባበር በተሰራው ስራ ለውጥ መታየቱን ጠቁመዋል። ቢሮ ዜጎች በብዙ ዘርፎች ተጠቃሚ እንዲሆኑ ለማድረግ በርካታ ስራዎችን ሲሰራ ቆይተዋል። በተለይም ነፍሰ ጡር የሆኑ እናቶችና ህጻናት የተመጣጠነ ምግብ እንዲያገኙ ከ1 ሚሊዮን ብር በላይ በማውጣት በተሰራው ስራ ተጨባጭ ለውጥ ማምጣት ተችሏል። የካሽ ፕላስ ፕሮጀክት አስተባባሪ አቶ ደስታ ዳፎርሳ ፕሮጀክቱ የሚደገፈው በዩኒሴፍ ተቋም ሲሆን ነፍሰ ጡርና አጥቢ እናቶች ተመጣጣኝ ምግብ እንዲያገኙ በሸበዲኖ ወረዳ ባሉ 7 ቀበሌያት በተሰራ ስራ የተሻለ ውጤት መመዝገቡን ገልጾ በቀጣይነት በሌሎች ወረዳዎችም መሰል ስራዎችን እንደሚሰራ አስረድተዋል። ዲዮወጥኒ ሳዳ ደካንቲኒ ሉኮ ደካንቲኒ ሴቶች ያገኙትን ገንዘብ ቆጥበው ለቁም ነገር እንዲያውሉ ለማድረግ አስቀድመን የተለያዩ ስልጠናዎችን ሰጥተናቸዋል። ሸበዲኖ ላይ የተሰራው ስራ ውጤት አምጥቷል ብዬ አስባለሁኝ። በቀጣይነት አለታ ጩኮንም ጨምሮ በሌሎች ወረዳዎችም አበክረን ለመስራት እቅድ ይዘን እንገኛለን። ድጋፍ እየተደረገላቸው ሴቶች ከዚህ በፊት ኑሯቸውን ለመምራት አስቸጋሪ ሁኔታ ውስጥ መሆናቸውን ገልጸው አሁን ግን ፕሮጀክቱ የገንዘብ ድጋፍ ካደረገላቸው ወዲህ በኑሯቸው ላይ የተሻለ ለውጥ ማሳየት መጀመራቸውን ተናግረዋል። ይህ ፕሮጀክት የተመጣጠነ ምግብ በአግባቡ እንድናገኝ የገንዘብ ድጋፍ አድርጎልናል። አሁን ኑሯችን ተሻሽሏል። በተሻለ ደረጃ ላይም እንገኛለን። ከዚህ በፊት በድህነት ውስጥ ነበርን። የተመጣጠነ ምግብ ለእኛም ይሁን ለህፃናት የሚሆነውን አናገኝም ነበረ። እግዚአብሔር ይመስገን። አሁን ግን ይህ ፕሮጀክት ድጋፍ ካደረገልን ወዲህ ደስተኛ ህይወት መኖር ጀምረናል። ማርች 8ን ስናከብር ሴቶች ለሀገር እድገትና ግንባታ ያላቸው ሚና ጉልህ መሆኑን በማሰብ መሆን እንዳለበት ተገለጸ። ኤስኦኤስ የህፃናት መንደር ሐዋሳ ቅርንጫፍ ዓለም አቀፍ የሴቶች ቀንን መብቶች፣ ፍትህ፣ ድርጊት ለሁሉም ሴቶችና ልጃገረዶች በሚል መርህ ከሚመለከታቸው አካላት ጋር አክብሯል። ዝርዝራለን። በበዓሉ አከባበር ወቅት የኤስኦኤስ የህፃናት መንደር ፕሮግራም ሐዋሳ ቅርንጫፍ የፕሮጀክት አስተባባሪ አቶ ገብሬ መለሰ ኤስኦኤስ የህፃናት መንደር ትኩረቱን ሴቶችና ህፃናት ላይ በማድረግ ሴቶችን የሚጎትቱ ልማዳዊ ድርጊቶችን ከግንዛቤ አንስቶ ሴቶችን ከእድገትና ለውጥ ጎዳና የሚያስቀሩ ጉዳዮች ላይ በማተኮር በቅንጅት እንደሚሰሩ ተናግረዋል። የተለያዩ ስራዎችን እንሰራለን። የመጀመሪያው ስራ ግንዛቤ መፍጠር ነው። በተለይም ደግሞ ለዚህ ለሴቶች እኩልነት አለመኖር ወይም ደግሞ ሴቶች በእኩልነት እንዳይኖሩ፣ እንዳይሰሩ፣ እንዳይማሩ፣ የተለያዩ ተግባራት ላይ እንዳይሳተፉ፣ መሪ እንዳይሆኑ
ፊት ለፊት እንዳይመጡ እንዳይማሩ የሚከለክሏቸው የተለያዩ ጎጂ የሆኑ ልማዶች አሉ። እነዚያ ልማዶች ደግሞ በህግ የተደገፉ አይደሉም። ህገ መንግስታችን አይደግፍም፣ የክልላችን ህግ አይደግፍም፣ ዓለም አቀፍ ህግ አይደግፍም። ግን ባለን በማህበረሰቡ ውስጥ ያሉ ለረጅም ጊዜ የቆዩ ልማዶች አሉና ይሄኛው ፕሮጀክት ስፔሲፊካሊ እነዚህ ልማዳዊ ድርጊቶችና አስተሳሰቦች፣ አመለካከቶች ዋና ምክንያት ናቸው ብሎ ይወስዳል። ለሴቶች እኩልነት ማጣት፣ ለህፃናት እኩልነት ማጣት፣ ለአካል ጉዳተኞች እኩልነት ማጣት ዋናው ምክንያት አድርጎ በጥናት መሰረት ያደረገ ፕሮጀክት ነው ይሄ። ስለዚህ ግንዛቤ መፍጠር የመጀመሪያው ስራችን ነው። እዚህ ፕሮጀክት ላይ ግንዛቤዎችን ለኛ ታርጌቶች ለህፃናት፣ ለወጣቶች፣ ለእናቶች፣ ለአባቶች ግንዛቤ እንፈጥራለን። ከዛ ሲያልፍ ለተለያዩ ማህበረሰብ አቀፍ ማህበራት አሉን ከኛ ጋር የሚሰሩ ለነሱ ግንዛቤ እንፈጥራለን። ለአካባቢው ማህበረሰብ ግንዛቤ እንፈጥራለን። ለተለያዩ የማህበረሰብ አካላት ተጽዕኖ መፍጠር ለሚችሉ ለአገር ሽማግሌዎች፣ ለሃይማኖት አባቶች፣ ለእድሮች ግንዛቤዎችን እንፈጥራለን። እነሱ ከኛ ጋር ተቀላቅለው ይህንን እንቅስቃሴ እንዲመሩ እናደርጋለን፣ እያደረግን እንገኛለን። የሴቶችን ቀን ከሚመለከታቸው ባለድርሻ አካላት ጋር በመሆን የተለያዩ ክንዋኔዎች በመከወን ማክበራቸውን አክለው አንስተዋል። አቶ ገብሬ በዓለም አቀፍ ደረጃም በአገራችንም ማርች 8 እየተከበረ ይገኛል በዚህ ወር። ከዚሁ ጋር በተገናኘ እኛም በምንሰራበት በታቦር ክፍለ ከተማ በተለይም ጥልቴ ቀበሌ ላይ ግንዛቤ ለመፍጠር የሴቶችን ንቅናቄ ለመፍጠር መልእክቶችን ለማስተላለፍ ሴቶች በተለያዩ ፕሮግራሞች ላይ እንዲሳተፉ ለማድረግ መልእክቱንም ደግሞ ትኩረት አድርገው ግንዛቤ ወስደው እነሱም ሄደው ማህበረሰቡ ውስጥ ግንዛቤ እንዲፈጥሩ ለማድረግ አቅማቸውን ከፍ ለማድረግ በጠቅላላው ግንዛቤ ለማሳደግ ነው። ስንወጣም ዘመቻ ነበረ። ከቢሮአችን አካባቢ ከሰርክል አካባቢ እስከዚህ ትምህርት ቤት ድረስ ለ1.5 ኪሎ ሜትር ለምጠጋ ርቀት ጉዞ አድርገናልና እዛ ጉዞአችን ላይ የተለያዩ መልእክቶችን ስናስተላልፍ ነበረ። ጎጂ ልማዳዊ ድርጊቶች ላይ የተለያዩ ልጆችን፣ ወጣት ሴቶችን፣ ህፃናትን፣ ሴቶችን ለተለያዩ ጉዳቶች የሚዳርጉ ጎጂ ልማዶች ላይ መልእክቶችን ስናስተላልፍ መተናል። ዓለም አቀፍ የሴቶችን ቀን ስናከብር ሴቶች ራሳቸውን ከኢኮኖሚ ጥገኝነት በማውጣትና በፖለቲካውም ተጠቃሚነታቸውን ለማረጋገጥ መሆን እንደሚገባ ያነሱት የታቦር ክፍለ ከተማ ሴቶች ወጣቶችና ህጻናት ጽህፈት ቤት ኃላፊ ወይዘሮ ሊዲያ ኤልያስ ናቸው። እኛ ግን ስናከብር አሁን እኛ ጋር ያለው ጭንቀት ምንድነው? ያሁኑ ጫና ምንድነው ቢባል ፖለቲካ ሰጥቶናል፣ ጊዜ ሰጥቶናል፣ ግን የኢኮኖሚ ጫናዎች አሉ። ከዚህ ለመውጣት አደረጃጀት ውስጥ መኖር አለብን። በተጨማሪ ደግሞ በኢኮኖሚም በፖለቲካም ተጠቃሚ መሆን አለብን የሚለው ነገር ሞቶ ይዘን የምናከብርበት ስለሆነ ይሄን ፕሮግራም በዚህ መልኩ ለመክፈት ነው የተፈለገው። ሴት መሆን አለመቻል ሳይሆን ችሎ ማለፍ ነው። ድህነትን ችሎ ማለፍ፣ ሁኔታውን ችሎ ማለፍ ነው። ሴት ማለት የበታች ሳትሆን ለሁሉም ከሴቱ ከወንዱ እኩል መስራት ማከናወን የምትችላት ሴት መሆን የጾታ ልዩነት እንጂ የአእምሮ፣ የተግባር፣ ያፈጻጸም ጉለት አይደለም። የበዓሉ ተሳታፊ የሆኑ ያነጋገርናቸው አንዳንድ ታዳሚዎች ማርች 8ን ስናከብር እስካሁን ማህበረሰቡ ውስጥ ከነበረው የተሳሳተ አመለካከት በመላቀቅ የተሻለ ግንዛቤ በመያዝ መሆን እንዳለበትም ተናግረዋል። ስለመብታችን መናገር እንችላለን። በስርዓተ ጾታ ልዩነት ምን እንደሆነ አውቀናል። በስርዓተ ጾታ ዙሪያ ልጆቻችንን እንዴት ሴትና ወንድ ልጆቻችንን እንዴት አድርገን መያዝ እንዳለብን፣ ሴትና ወንድ ልጅ እኩል እንደሆነ በጾታ ልዩነት እንጂ በሌላ ነገር ምንም የበላይና የበታችነት ልዩነት እንደሌለ ይህን ሁሉ ስልጠና እየሰጡን አሁን በጣም እንትን ብለናል። ብዙ በስልጠናው ተክነናል። ከዚህ በፊት የነበረው የሴቶች መብት አጠባበቅና አሁን ያለው የሴቶች መብት አጠባበቅ በጣም ልዩ ነው። በፊት የነበረበት ሁኔታና አሰጣጥ ያው በመንግስትም ሆነ በማህበረሰብ ደረጃ ለሴት ልጅ የሚሰጣት ስፍራ በጣም አነስተኛ ነበረ። አሁን ግን በጣም ለውጦችን አይተንበታል። በመንግስት አስተዳደር አደረጃጀት ጭምር ማለት ነው። ሴት ልጅ አሁን ላይ በማስተዳደር ደረጃ ላይ ትገኛለች እና በራስ የመወሰን መብቷ ተከብሮ ይገኛል። ሱፐር ኦቫ አግሮቴክ ኃላፊነቱ የተወሰነ የግል ማህበር
የክልሉን ባለ ሁለት የሌማት ትሩፋት ለማሳካት አቅም የሚፈጥር የግል ኢንቨስትመንት መሆኑን የሲዳማ ክልል እንስሳት ሀብት ልማት ቢሮ አስታወቀ። ሱፐርኦቫ አግሮቴክ የሲዳማ ክልልና የሐዋሳ ከተማ አስተዳደር የስራ ኃላፊዎች በተገኙበት የማስፋፊያ ፕሮጀክት አስመርቋል። ይፍሩ አበበ በምረቃው ስነ ስርዓት ላይ በክብር እንግድነት የተገኙት የሲዳማ ክልል እንስሳት ሀብት ልማት ቢሮ ኃላፊ አቶ አሰፋ ፎና ተቋሙ ለሀገር ኢኮኖሚ እያበረከተ ካለው የላቀ አስተዋጽኦ ሌላ የክልሉን የሌማት ትሩፋት ለማሳካት የተጀመረውን ተግባር እውን ለማድረግ አቅም የሚፈጥር እና የተለያዩ ኢኮኖሚያዊ ሚናን እየተጫወተ የሚገኝ ተቋም መሆኑን አስረድቷል። ከኢኮኖሚ አንጻር፣ ከስራ ፈጠራም አንጻር፣ ከሌማት ትሩፋት አጀንዳዎች ከማሳካት አንጻርና ገበያ ከማረጋጋትም አንጻር በጣም ከፍተኛ ውጤት ያመጣ ተቋም እንደሆነ ነው ያየነውና እኛም ድጋፋችን ከዚህ አንጻር ነው። በጣም ትልቅ ተቋም ስለሆነ እንደ እንስሳትና ዓሳ ሀብት ቢሮ ከሙያ አንጻር እንደግፋለን። ሌሎች ነገሮችም ድጋፍ ይደረጋል። ከዚህ በተጨማሪ እንቁላል በብዛት አምርቶ በማቅረብ ክልላዊና ሀገራዊ ፍላጎትን በመሸፈን ድርሻውን እየተወጣ መሆኑን ባሻገር ምርቱን ወደ ውጭ በመላክ የውጭ ምንዛሪ እያስገኘ መሆኑንም ገልጸዋል። እንቁላል እዚህ የሚመረተው ቀዩና ነጭ ነው። ነጩ እንቁላል እስከ ውጪ ነው ኤክስፖርት የሚደረገው። አሁን ፍላጎቱ መጥቷል። በጣም ከፍተኛ ፍላጎት ወደ አረቡ ሀገር ነጩን እንቁላል ለኤክስፖርት ፍላጎት እየመጣ ነው። መነሻ የምናደርገው እንደ ክልል ከዚህ ነው። ኤክስፖርት ለማድረግ እንቁላሉ ነጭ ያለው እዚህ ነው። ያው ቀዩ ሁሉም ጋር ስላለ ነጩ በተለይ ከዚህ ነው ኤክስፖርት የሚታሰበው። ኤክስፖርት ሲደረግ ደግሞ የውጪ ዶላር ይገኛል ማለት ነው። ለኢንዱስትሪ ግብዓት እየሆነ ነው። ኢምፖርቱንም ሰብስቲቱት እያደረገን ነው። በምርቃት ስነ ስርዓቱ ላይ የተጋበዙት የሲዳማ ክልል ገቢዎች ባለስልጣን ቅርንጫፍ ጽህፈት ቤት ዳይሬክተር ደምሴ ሳቶ በበኩላቸው ተቋሙ ለፌደራል መንግስት ከፍተኛ ታክስና ገቢ የሚያስገባ ከመሆኑ ሌላ ለክልሉም ገቢ ትልቅ አቅም የሆነ ተቋም እንደዚሁም የስራ ዕድልና ቴክኖሎጂን ከማስፋት ረገድ የራሱን ድርሻ በማበርከት ላይ የሚገኝ ተቋም መሆኑን ተናግሯል። በፌደራል ገቢዎች ቢሮ ስር በአመት ከ8 ሚሊዮን ብር በላይ ታክስ ከፍላል። ከዛ ደግሞ የሐዋሳ ቅርንጫፍ ላይ ማዛወሪያ ተደርጎ ወደዚህ ነው ተመለሰው። በእስካሁኑ ሂደት በየወሩ 1.2 ሚሊዮን ብር በባት ያመጣል ማለት ነው። ከዛ በተጨማሪ ለክልሉ ካለው ኢኮኖሚ ተጠቃሚነት አንጻር የወጣቶችን የስራ ፈጠራ ፕሮግራሙን መንግስት ለማሳካት የሚፈልገውን ብዙ የተማሩ ወጣቶችን ወስዶ ስራ ሰጥቶ ሙያ ፈጥረው እያሰማራ ወጣቶቻችን ተጠቃሚ የሆኑበትን ሁኔታ አይተናል። የሐዋሳ ከተማ ኢንዱስትሪ ልማት መምሪያ ኃላፊና የሐዋሳ ከተማ አስተዳደር ከንቲባ ተወካይ አቶ በኃይሉ ጌታቸው ተቋሙ ምግብ በራስ አቅም የሚለውን የሌማት ትሩፋትን ለማሳካት የተያዘውን ውጥን ከግቡ ለማድረስ ድርሻውን እያበረከተ የሚገኝ ከመሆኑ ሌላ የነዳጅ እጥረትን የሚቀንስ ቴክኖሎጂን በመጠቀም ለከተማው አስተዳደር ድጋፍ የሚሆን ተግባር እያከናወነ ይገኛል ብለዋል። ይሄ ፋብሪካ አጠቃላይ ሐዋሳ ውስጥ ስራ ከጀመረ 6 ዓመት ሆኖታል። ይህን ስራ ከጀመረ በኋላ ለክልላችን እንዲሁም ለሐዋሳ ከተማ አልፎም ደግሞ እንደ ሀገር በተለይ ለተያያዝ ነው የሌማት ትሩፋት ምግብን ከራስ በሚለው እሳቤ በጣም ትልቅ አስተዋጽኦ እያደረገ ያለበት ሂደት ነው ያለው። ፋብሪካዎቹ ሙሉ ለሙሉ ምንም አይነት የነዳጅም ሆነ የኤሌክትሪክ ፍላጎትን አይጠቀምም፣ ሶላር ነው። ስለዚህ ይህ ቴክኖሎጂ በጣም እንደ ሀገርም የሚፈለግና ለሌሎችም ጭምር አርአያ መሆን የሚችል ነው። ስለዚህ አሁን ላይ የነዳጅ እጥረቱን የምናውቀው ነው። የመብራት ፍላጎታችን በጣም ከፍተኛ ነው። ስለዚህ ምንም አይነት የኤሌክትሪክም የነዳጅም ፍላጎት ሳይኖር በሶላር ብቻ ሙሉ ለሙሉ ስራቸውን የሚያከናውኑበት ሂደት ያለበት ፋብሪካ ነውና ፋብሪካው በጥራትም በምርትም በጣም የተሻለና ለሀገርም ጭምር ከፍተኛ አስተዋጽኦ እያደረገ ያለበት ሂደት ስላለ ለማህበረሰባችን በጣም ትልቅ ጥቅም አለው። የሱፐርኦቫ አግሮቴክ ኃላፊነቱ የተወሰነ የግል ማህበር ምክትል ዋና ስራ አስኪያጅ ወይዘሮ ረዲት ባዩ ተቋሙ ተመጋጋቢ ፕሮጀክቶችን በማቀነባበር ለተጨማሪ የግብርና ልማት የሚሆኑ ግብዓቶችን እንደሚያመርት እንዲሁም የከተማውንና የክልሉን የእንቁላል ፍላጎት ከማሟላት ባለፈ ምርቱን ወደ ጎረቤት የአፍሪካ ሀገራት የመላክ እቅድ እንዳለውም አስታውቀዋል። ራሱን የቻለ ተመጋጋቢ የሆነ ፕሮጀክት መገንባት ነው የተፈለገውና በዛ ምክንያት ከረንትሊ የጫጩት አቅርቦት
አለን። የቄብ ዶሮች አቅርቦት አለን። የመኖ ፋብሪካችን በሰዓት ከ15 ቶን በላይ ያመርታል። የማንኛውም አይነት እንስሳትን ምግብ ያመርታል። አሁን ባለንበት የዋጋ ግሽበት አንጻር ከግምት ውስጥ በማስገባት ወደ ውጭ ሀገር ወደ ጎረቤት ሀገሮች በመላክ የውጭ ምንዛሬን ደግሞ ለማምጣት ወይም ለማስገባት ፕላን አለን። በቅርቡ መላክ እንጀምራለን ማለት ነው። የሲዳማ ብሔር ዘመን መለወጫ ፊቼ ጫምበላላ በዓል በሶሬሳ ጉዱማሌ ከተከበረ ማግስት የሚካሄድ የፊቼ ፉሎ መርሃ ግብር በመልጋ ወረዳ በመርሳ ጉዱማሌ ሞፋ ቄጣላ ተካሂዷል። ተጨማሪውን ይሳቅ ፍቅሩ ይዞታል። የሲዳማ ብሔር ዘመን መለወጫ ፊቼ ጫምበላላ በዓል በሶሬሳ ጉዱማሌ ከተከበረ በኋላ ለሚቀጥሉት 15 ቀናት በሁሉም አካባቢዎች በሚገኙ ጉዱማሌዎች ቄጣላና የተለያዩ ስነ ስርዓቶች የሚካሄድበት እንደሆነ ይገለጻል። የዚህ አካል የሆነው በመልጋ ወረዳ በመርሳ ጉዱማሌ ሞፋ ቄጣላም ተካሂደዋል። በድምቀት የሚታወቅ በርካታ ህዝቦች የተሳተፉበት ሞፋ ቄጣላ ከወረዳው ሁሉም አካባቢዎች የተውጣጡ የማህበረሰብ ክፍሎችም ተሳትፈዋል። የዘንድሮ የሲዳማ ብሔር ዘመን መለወጫ ፊቼ ጫምበላላ በዓል በሶሬሳ ጉዱማሌ ከተከበረ ማግስት ጀምሮ በተለያዩ ቦታዎች እየተከበረ እንደሆነ የገለጹት የሰሜናዊ ሲዳማ ዞን ዋና አስተዳዳሪ አቶ ጻዲቁ በጢሶ የመርሳ ጉዱማሌም በጋሻና በጦር በልብስ አጊጦ በፈረስ ጉግስ ታጅቦ በአማረና በደመቀ ሁኔታ መከበሩንና በዞኑ በሁሉም ጉዱማሌዎችም ይህ ክንውን እየተደረገ እንደሆነም ተናግረዋል። የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊና የባህል ዘርፍ ኃላፊ አቶ ደረሰ አለሙ በበኩላቸው በክልሉ የሲዳማ ብሔር ዘመን መለወጫ ፊቼ ጫምበላላ በሶሬሳ ጉዱማሌ ከተከበረ ማግስት ጀምሮ በሁሉም አካባቢዎች በጉዱማሌዎች በደማቁ እየተከበረ እንደሚገኝ ተናግረዋል። ለሚቀጥሉት 15 ቀናትም ይህ ተጠናክሮ እንደሚቀጥልም ኃላፊው ተናግረዋል። የመልጋ ወረዳ ዋና አስተዳዳሪ አቶ ድግሶ ህዝቅኤል በበኩላቸው የወረዳው ማህበረሰብ በሰፊው የተሳተፈበት የመርሳ ጉዱማሌ በዓል መሆኑን ተናግረው ከዚህ ቀደም በወተራራሳና በማኒቾ ጉዱማሌዎች መሰል በዓላት መከናወናቸውንና ይህ የመርሳ ጉዱማሌ በሁሉም አካባቢዎች ያሉ የማህበረሰብ ክፍሎች በአንድነት ተጠቃለው የፊቺ ፍሎ ስነ ስርዓትን የሚያጠቃልሉበት ቦታ እንደሆነም ተናግረዋል። የበዓሉ ተሳታፊዎችም በየዓመቱ በጉጉት የሚጠብቁት የማርሳ ሞፋ ቄጣላ ዘንድሮም በድምቀት ሲከበር በመሳተፋቸው ደስተኛ መሆናቸውን ገልጸው ይህ ለትውልድ እንዲተላለፍ ሁሉም የበኩሉን እንዲወጣም ተናግረዋል። በመጨረሻም ከውጭ አሜሪካ ወታደሮቿን በኢራን ደሴትና በሆርሙዝ ወሽመጥ የማሰማራት ሀሳብ እንዳላት ተነገረ። በመካከለኛው ምስራቅ የሚካሄደው ጦርነት ወደ አዲስ ምዕራፍ ሊሸጋገር ይችላል የሚል ስጋት የገባው የፕሬዝዳንት ትራምፕ አስተዳደር በሺዎች የሚቆጠሩ ወታደሮችን በማሰማራት ዘመቻውን ለማጠናከር እያሰበ መሆኑንም ተገልጿል። ሚካኤል ውገሞ የዜና ወኪሉ አንድ ባለስልጣንና 3 ምንጮችን ጠቅሶ ያወጣው ዘገባ እንደሚያሳየው አሜሪካ በኢራን ላይ ያካሄደች ያለችው ጦርነት 3ኛ ሳምንት የተገባደደ ባለበት በአሁኑ ጊዜ አዲስ የሚሰማሩት ወታደሮች አሜሪካ ለምትወስደው እርምጃ ተጨማሪ አማራጮችን ሊሰጣት ይችላል ተብሏል። የአየርና የባህር ኃይልን በመጠቀም በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦችን ደህንነት መጠበቅ ተጨማሪ ወታደሮችን ከማሰማራት ጋር የሚወሰድ እርምጃ ሊሆን ይችላል የተባለ ሲሆን ሮይተርስ ያነጋገራቸው ምንጮች የሆርሙዝ ሰርጥ መተላለፊያን የመጠበቅ ጉዳይ በኢራን የባህር ዳርቻዎች ላይ ጭምር የአሜሪካ ኃይሎችን ማሰማራትን ሊጨምር ይችላል ተብሏል። በተጨማሪም ኢራን ወደ ውጭ ከምትልከው የነዳጅ ምርት 90 በመቶ በሚያልፍበት የካርግ ደሴት ላይ እግረኛ ሰራዊትን ለማስፈር እያሰቡ መሆናቸውን ምንጮች ተናግረዋል። አንድ ባለስልጣን ግን ቦታዎቹ በኢራን የሚሳኤልና የድሮን ኢላማ ስር በቀላሉ ስለሚወድቁ ይህ የአሜሪካ ወታደሮችን በኢራን ይዞታዎች ላይ ማሰማራት እቅድ አደጋ ሊያስከትል ይችላል ሲሉ ስጋታቸውን ገልጸዋል። ኢራን
ጥቃት መፈጸሟን የምትቀጥል ከሆነ ለኢራን ከፍተኛ የነዳጅ ገቢ የሚያስገኘውን የካርግ ደሴትን እንደሚያወድሙ ፕሬዝዳንት ትራምፕ አስጠንቅቀዋል። ባለፈው ሳምንት ማብቂያ ላይ አሜሪካ በወታደራዊ ኢላማዎች ላይ ጥቃት የፈጸመችበት የካርግ ደሴት ወሳኝ የነዳጅ መሰረተ ልማቶችን ያያያዘ በመሆኑ ከማውደም ይልቅ በቁጥጥር ስር ማዋል የተሻለ አማራጭ እንደሆነ ወታደራዊ ባለሙያዎች ይመሰክራሉ። ትራምፕ በምርጫ ቅስቀሳቸው ወቅት በመካከለኛው ምስራቅ ግጭት ውስጥ እንደማይሳተፉ የገቡትን ቃል በማጠፋቸው በኢራን ላይ ለከፈቱት ጥቃት ከአሜሪካውያን ያገኙት ድጋፍ ዝቅተኛ ነው። በመሆኑም ወታደሮችን ወደ ኢራን የሚያሰማሩ ከሆነ ፕሬዝደንቱ በአገር ውስጥ ከፍተኛ ፖለቲካዊ አደጋ ይገጥማቸዋልም ተብሏል። ቢቢሲ የዘገባው ምንጫችን ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አምለወርቅ ሪሶ ቆይታ አደረግኩ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።